ኡጋንዳ ወደ ደቡብ ሱዳን ወታደሮች መላኳም ተሰምቷል። ሰላም ቤተሰቦች ጄምስ ዲሎች ነን። የዕለቱን አጭር ዕለታዊ መረጃ ከኡጋንዳ እንደዚሁም ደቡብ ሱዳን ከተገኘ መረጃ ጋር ይዘን ቀረብን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንደዚሁም የቪዲዮ ላይክ በማድረግ ወደ ዕለቱ መሰናዶም እንድታልፉ ጋብዝን። ካምፓላ በደቡብ ሱዳን የእርስ በርስ ጦርነት ለሳልቫ ኪር ድጋፍ መስጠቷ ተሰምቷል። ኡጋንዳ ወደ ደቡብ ሱዳን ልዩ ኃይል መላኳም ታስታውቋል። የሀገሪቱ ጦር ዋና አዛዥ የሞዚ እንደተናገሩት ከሆነ ወደ ጁባ የተላኩት ልዩ ኃይሎችም ፕሬዝዳንት ሳልቫ ኪር ማራዲን ይጠብቃሉ ሲሉም ተናግረዋል። የፕሬዝዳንት ኪር እንደዚሁም የምክትላቸው ሬክ ውጥረትን ተባብሶ ዳግም የእርስ በርስ ጦርነት ሊከሰት ይችላል የሚሉ ስጋቶች በቀጠናው እየተባባሱ በተገኘበት ወቅት ነው ወታደሮቿን እንደላከች አስታወቀችው። የደቡብ ሱዳን ጦር ምክትል አዛዥና ምክትላቸው ባለፈው ሳምንት በጸጥታ ኃይሎች በቁጥጥር ስር መዋላቸው ይታወቃል። በቁጥጥር ስር ያሉት ባለስልጣናት ማቻር በፈረንጆቹ 2013 ከኪር ጋር ሲዋጉ ለማቻር ድጋፍ ሲሰጡ የነበሩ እንደሆኑ ተሰምቷል። የማቻር አጋሮች በቁጥጥር ስር መዋል የሰላም ስምምነቱን መጣሱን ያመላክታል የሚሉት ተቃዋሚ ፓርቲዎችም በፍጥነት ተፈተው ውጥረቱ ካረገበ ዳግም ጦርነት ሊቀሰቀስ ይችላል የሚል ቅድመ ግምታቸውና ፍርሃታቸውን ሲያስቀምጡ ተሰምቷል። አንደኛው ሚኒስትር ተቃውሞ ሲበዛ ከስር መለቀቃቸው የተሰማ ሲሆንም ይሁን እንጂ በላይኛው ናይል ግዛት የመንግስት የጸጥታ ኃይሎች ዋይት አርሚ ከሚሰኙ ታጣቂዎች ጋር የተኩስ ልውውጥ ማድረጋቸውን ከጁባ የወጡ አጭር ሪፖርቶች የሚያመላክቱ ሆነው ተገኝተዋል። የኪር እንደዚሁም ማቻር የስልጣን ሽኩቻ አዲሷን ሀገር ወደ እርስ በርስ ጦርነት በመክተት ከ400,000 በላይ ሰዎችን ህይወት እንደቀጠፈ ከዚህ ቀደም ይታወቃል። ሁለቱ አካላት በ2018 ስልጣን ለመጋራት ተስማምተው ጦርነቱ ቢቆምም ምርጫ አልተካሄደም ነበር። ታጣቂዎቹ በሀገሪቱ ጦር ውስጥ የመዋሃድና ህገ መንግስትን የማሻሻል ጉዳዮች ግን በስምምነቱ መሰረት ተፈጻሚ ሳይሆኑ እስካሁኑ ሰዓት ድረስ መቆየታቸው በራሱ ችግር ሊፈጠር እንደሚችል እየተገለጸ ይገኛል።